እንደምን አረፈዳችሁ ክቡራን ተመልካቾቻችን ዛሬ ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችን እንሻገራለን። በቀዳሚነት የምናነሳው ቅድሚያ ለሴቶች የ5 ኪሎ ሜትር የጎዳና ውድድር የሳፋሪኮም ማለት ነው ትላንትና በአዲስ አበባ ላይ መከናወኑ ይታወቃል። መነሻና መድረሻው አትላስ አከናውኑ የተደረገው የታላቁ ሩጫ አንዱ አካል የሆነው የሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር የጎዳና ውድድር በኢትዮጵያ ብሮድካስቲንግ ኮርፖሬሽን በሁሉም አማራጮች በቀጥታ ስርጭት ወደ እናንተ መድረሱ የሚታወስ ነው። ብቸኛው የሚዲያ አጋርም በመሆን ከታላቁ ሩጫ በኢትዮጵያ ጋር እየሰራ እንዳለ ይታወቃል። ትላንትና በጣም ጥሩ የነበረ ድባብ የታየበት ወደ 16000 የሚጠጉ ተሳታፊያን የተሳተፉበትም አስደናቂ ድባብ የታየበት ውድድር ነበር ብሎ ማንሳት ይቻላል። የነበሩ ውጤቶች፣ እንቅስቃሴዎች ምን ይመስላሉ? ባልደረባችን አዲስ የሸዋስ በቀጣይ ጥንቅሩ ወደ እናንተ ያዘጋጃል። የ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድር መነሻና መድረሻውን አትላስ አካባቢ በማድረግ በድምቀት ተከናውኗል። ሴቶችን ብቻ የሚያሳትፈው ቅድሚያ ለሴቶች ውድድር ባለፉት ዓመታት ውጤታማ መሆን የቻሉ ሴት አትሌቶችን በማፍራት የኢትዮጵያ ስም በዓለም አደባባይ ከፍ እንዲል አስችሏል። በቅድሚያ ለሴቶች 5 ኪሎ ሜትር ውድድር ተሳትፈው ውጤታማ መሆን ከቻሉ አትሌቶች መካከል አትሌት ሰንበሬ ተፈሪ፣ የዓለም ዘርፍ የኋላው ጉተኔ ሻንቀው፣ አሰለፈች መርጋ፣ ፀሐይ ገመችው እንዲሁም የውድድሩ የክብረ ወሰን ባለቤቷን መዲና ኢሳን ማንሳት ይቻላል። ዘንድሮም ለ22ኛ ጊዜ በተካሄደው የሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ሩጫ ውድድር ከ200 በላይ አትሌቶች ከክለብ ማሰልጠኛ ማዕከላት ከማኔጀር እና በግል ተሳታፊ ሆነዋል። በውድድሩ አትሌት ብርነሽ ደሴ ከግሎባል ስፖርት ቀዳሚ ሆና አጠናቃለች። አትሌት ብርነሽ ደሴ ባሳለፍነው ዓመት በዚህ ውድድር ሁለተኛ ደረጃን ይዛ ማጠናቀቋ ይታወሳል። መቅደስ ሽመልስ ከግሎባል ስፖርት ብሬነሽ አንደኛ ሆና አጠናቃለች። ጠንካራ ፍክክር በነበረበት ውድድር በማሸነፌ ደስታ ተሰምቶኛል ስትል የ2017 ሳፋሪኮም ቅድሚያ ለሴቶች 5 ኪሎ ሜትር ውድድር አሸናፊዋ ደስታዋን አጋርታለች። በጣም ደስ ብሎኛል። ውድድሩ በጣም አሪፍ ነበር። ተፎካካሪዎች ጠንካራ ናቸው። ደስ ብሎኛል በማሸነፌ። በግል የተሳተፈችው አበዙ ከባድ በውድድሩ ሁለተኛ ወጥታለች። ደረጃ ውስጥ እገባለሁ ብዬ አልጠበቅኩም ነበር ያለችው አትሌት አበዙ በዕለቱ የነበረው አየርና የአትሌቶች ተፎካካሪነት ጠንካራ እንደነበር ተናግራለች። እኔ አላሰብኩ ነበር፣ የእግዚአብሔር ቸርነት ነው እንጂ እንደዛ ወጣለሁ ብዬ አልነበረ። መጀመሪያ በጣም ከሮ ስለነበረ ንፋስም ምንም ነበረ፣ ግን በእግዚአብሔር ቸርነት ሁለተኛ ሆኛለሁ። ደስ ብሎኛል። የቅድሚያ ለሴቶች 5 ኪሎ ሜትር ውድድርን ለሁለት ጊዜ በማሸነፍ ባለታሪክ የሆነችው አሰለፈች መርጋ ታላቁ ሩጫ የሚያዘጋጀውና በየዓመቱ ተጠባቂ የሆነው ይህ ውድድር ለአትሌቶች ሰፊ እድልን ይዞ የሚመጣ መሆኑን ተናግራለች። እንግዲህ እንደሚታወቀው ኢትዮጵያ ውስጥ ታላቁ ሩጫ ትልቅ ሚና አለው ለአትሌቶቻችንና ስኬታችን ማናጀርን ለማግኘት ለብዙ ነገር ይጠቅመናልና አትሌቶች እንዲወጡ እንዲታዩ የሚሆን ስለሆነ በጣም ትልቅ ቦታ ሰጠዋለሁ፣ አስታውሰዋለሁ ሁሌም። በ2017 ሳፋሪኮም ቅድሚያ ለሴቶች የ5 ኪሎ ሜትር ሩጫ ውድድር የአካል ጉዳተኞች ውድድርም የተካሄደ ሲሆን አንቺነሽ ንብረት ውድድሩን በቀዳሚነት አጠናቃለች። አሸዋየልና ፀሐይነሽ አማረ ሁለተኛና ሶስተኛ ደረጃን በመያዝ ውድድራቸውን አጠናቀዋል። በ22ኛው የቅድሚያ ለሴቶች 5 ኪሎ ሜትር ውድድር አሸናፊ ለሆኑ አትሌቶች የ50፣ 25 እና የ10 ሺህ ብር ገንዘብ ሽልማት እንደየደረጃቸው ተሸልመዋል። እንቀጥላለን። ክቡራን ተመልካቾቻችን ትላንትና በዓለም አቀፍ መድረኮች ላይም የተደረጉ የአትሌቲክስ ውድድሮች ነበሩ። በተለይ በትላንትና በባርሴሎናና በሲኦል በተደረጉ የማራቶን ውድድሮች ኢትዮጵያውያን አትሌቶች ስኬታማ ሆነው ትላንት አጠናቀዋል። በባርሴሎና ማራቶን ላይ በወንዶቹ በቀዳሚነት ነው ማጠናቀቅ የቻሉት ኢትዮጵያውያን አትሌቶቹ። በሴቶቹ ደግሞ ሁለተኛ ደረጃን ይዘው ያጠናቀቁበት ውጤት ተመዝግቧል። በሲኦል ማራቶን ደግሞ በሁለቱም ጾታ የቀዳሚነቱን ቦታ ይዞ አጠናቀዋል። በተለይ በሴቶቹ በዚህ ውድድር ላይ ሁሉንም ሜዳሊያዎች ጠራርጎ በመውሰድ ረገድ ኢትዮጵያውያን አትሌቶች የነበራቸው ሚና ትልቅ ነበር ብሎ ማንሳት ይቻላል። ትላንት በባርሴሎና በተደረገው መርሃ ግብር ላይ ተስፋዬ ድሪባ በቀዳሚነት ማጠናቀቅ የቻለ አትሌት ነው። ይህ አትሌት 2 ሰዓት ከ4 ደቂቃ የገባበት ሰዓት ነው። ከ13 ሰከንድም ተጨማሪ የገባበት ሰዓት ነውና የገባበት ሰዓት በጣም ጥሩ ሰዓት ነው ብሎ ማንሳት ይቻላል። በውድድር ዓመቱ ካስመዘገባቸው ሰዓቶችም ይህ በጣም ጥሩና ፈጣን የሚባለው ሰዓቱ ነው ለአትሌቱ። ትላንትና በዚህ ሰዓቱ ስኬታማ ሆኖ ማጠናቀቅ ችሏል። በዚህ ውድድር ላይ መኳንንት አንየውና ካሳሁን ኃይሉ ተሳትፎ ማድረግ ችለው ነበረ። 6ኛና 10ኛ ደረጃን ይዘው ነው ማጠናቀቅ የቻሉት። የተስፋዬ ድሪባ ድል ግን በአንደኝነት የተመዘገበ ውጤት ሆኗል። በሴቶቹ የተካፈለችው አትሌት የብርጓል መሰለ ሁለተኛ ደረጃን ይዛ አጠናቃለች። የገባችበት ሰዓት ደግሞ 2 ሰዓት ከ40 ደቂቃ ከ47 ሰከንድ ሆኖ
ተመዝግቧል ማለት ነው። ከዛ በዘለ ትላንትና በተለያዩ የዓለም ክፍሎችም ቀደም ብለን እንደገለጽ ነው ውድድሮች ተከናውነዋል። የ2025 የሲኦል ማራቶንም በበርካታ ተሳታፊያን ዘንድ መካከልም ትላንትና ተከናውነዋል። በዚህ ውድድር ላይ በወንዶቹ ሀፍቱ ተክሉ በቀዳሚነት ማጠናቀቅ ችሏል። ይህ አትሌት ርቀቱን ለማጠናቀቅ 2 ሰዓት ከ05 ደቂቃ ከ37 ሰከንድ ፈጅቶበታል። ከዛ በዘለለ በሴቶቹ ዘርፍ ደግሞ በቀለች ጉደታ በ2 ሰዓት ከ21 ደቂቃ ከ35 ሰከንድ በአንደኝነት በመውጣት አሸናፊ መሆን ችላለች። በዚህ ውድድር ላይ አትሌት ፍቅርተ ወረታ ሁለተኛ ደረጃን ይዛ አጠናቃለች። መስታወት ፍቅሩ ደግሞ ሶስተኛ ደረጃን ይዛ በማጠናቀቅ ከአንደኛ እስከ ሶስተኛ ያለውን ደረጃ ኢትዮጵያን አትሌቶች በበላይነት ማጠናቀቅ የቻሉበት ውድድር ሆኖ ተመዝግቧል ማለት ነው። ከዛ በዘለ ትላንትና የባህልና ስፖርቶች ፌዴሬሽን ያዘጋጀው የዘንድሮ 22ኛው የባህል ስፖርቶች ውድድርና 18ኛው የባህል ስፖርቶች ፌስቲቫል በሆሳዕና ከተማ ላለፉት 9 ቀናት ሲከናወን እንደነበረ የሚታወስ ነው። ትላንትና ፍጻሜውን ማግኘት ችሏል። ይሄ ውድድር በዚህ ውድድር ላይ በአጠቃላይ አሸናፊነት የአማራ ክልል በቀዳሚነት ማጠናቀቅ ችሏል። የኦሮሚያ ክልል ሁለተኛ፣ አዲስ አበባ ከተማ አስተዳደር ደግሞ ሶስተኛ ደረጃን ይዘው ማጠናቀቅ ችሏል። በተናጠል በነበሩ ግን ውድድሮች በተለይ ትላንትና ፍጻሜውን ባገኙ ውድድሮች ማለት ነው በርካታ ሜዳሊያዎችን በመውሰድ የኦሮሚያ ክልል በጣም ስኬታማ ነበረ ብሎ ማንሳት ይቻላል። ትላንት በገና ውድድር ኦሮሚያ ክልል አሸናፊ ሆኖ አጠናቋል፣ በወንዶቹ ማለት ነው በትግል ውድድር። ከዛ በዘለ በገበጣ በሁለቱም ዘርፎች በተደረገ በወንድም በሴትም በተደረገ ውድድር የአዲስ አበባ ከተማ አስተዳደር ትላንትና 2 ሜዳሊያዎችን ማሳካት የቻለበት ውድድር መሆን ችሏል። ከዛ በኮርቦ በድብልቅና በነጠላ በተደረጉ ውድድሮች ላይ የአማራ ክልል የተሻለ ውጤት በመሰብሰብ ቀዳሚ ሆነው ማጠናቀቅ የቻለበትም ውጤት ተመዝግቧል። በቀስት ውርወራ አማራ ክልል አሁንም አሸናፊ ሆኗል። በወንዶቹ በሴቶቹን አሸናፊ መሆን የቻለው በወንዶቹ ደግሞ ኦሮሚያ ክልል አሸናፊ መሆን ችሏል። ሁለተኛና ሶስተኛ ደረጃን ደግሞ በመያዝ እንግዲህ የኦሮሚያ ክልልና የአዲስ አበባ ከተማ አስተዳደሮች በትላንትናው መርሃ ግብር ላይ ውጤታቸውን ማስመዝገብ ችለዋል። በፈረስ ሸርጥ በተደረገ ውድድር የኦሮሚያ ክልል ትላንትና አሸናፊ መሆን የቻለበት ውጤት ተመዝግቧል። አጠቃላይ ግን ውጤቱ ሲደመር የአማራ ክልል በቀዳሚነት ማጠናቀቅ ችሏል። የኦሮሚያ ክልል ሁለተኛ፣ አዲስ አበባ ከተማ አስተዳደር ደግሞ ሶስተኛ ደረጃን ይዞ ማጠናቀቅ የቻለበት ውጤት ተመዝግቧል ማለት ነው። ትላንትና በነበረው የመዝጊያ ስነ ስርዓት ላይ በባህልና ስፖርት ሚኒስቴር የስፖርት ልማት ዘርፍ ሚኒስትር ዴኤታ መኪዩ መሐመድም በዚህ ስነ ስርዓት ላይ ተገኝተዋል። እንዲሁም የባህል ስፖርት የፌዴሬሽኑ ፕሬዝዳንት ወይዘሮ ህይወት መሐመድም ጨምሮ ሌሎች ጥሪ የተደረገላቸው እንግዶች ተገኝተዋል። የ23ኛው የባህል ስፖርቶች ውድድርና የ19ኛው የባህል ስፖርቶች ፌስቲቫል በቀጣይ ዓመት በሀረሪ ክልል እንደሚከናወንም አዘጋጆቹ ይፋ አድርገዋል። ለሀረሪ ክልል የአስተናጋጅነት ርክክብ ትላንትናም ተከናውኗል። አጠቃላይ ለ9 ቀናት በነበረው ሂደት እንግዲህ በጣም ስኬታማ የነበረ የውድድር ጊዜ በሆሳዕና ከተማ ስለማሳለፉ የተሳታፊያንም ሀሳብ ያንን ያመለክታል። አዘጋጆቹም አካሎች ከሌላው ጊዜ በተሻለ በጣም ጥሩ የሚባል የ9 ቀናት ቆይታ በሆሳዕና የባህልና ስፖርትን በማከናወን ረገድ ስኬታማ ጊዜ ማሳለፍ ችሏል። ሌላኛው የሀገር ውስጥ ጉዳያችን የኢትዮጵያ ከፍተኛ ሊግን ይመለከታል። የምድብ ላይ 16ኛ ሳምንት መርሃ ግብሮች ትላንትና መደረግ ጀምረዋል። የምድብ ሀ ደግሞ የ17ኛ ሳምንት መርሃ ግብሮች ከዛሬ ጀምሮ ነው የሚደረጉት። ትላንትና 2 መርሃ ግብሮች ናቸው ከምድብ ላይ መከናወን የቻሉት። የመጀመሪያ ሳምንት ጨዋታዎች የ16ኛ ሳምንት ማለት ነው 2 ጨዋታዎች ሲደረጉ አክሱም ከተማ ትላንትና ውጤት ቀንቶታል። ከሻሸመኔ ከተማ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ስልጤ ወራቤን በተመሳሳይ ሀላባ ከተማን 1-0 በሆነ ውጤት ማሸነፍ ችሏል። በተለይ በዚህ ጨዋታ ሀላባ ከተማ ትላንትና ሽንፈት ማስተናገዱ ነገሌ አርሲ ደግሞ ዛሬ መርሃ ግብሩን ከአዲስ አበባ ዩኒቨርሲቲ ጋር የሚያከናውን ነው የሚሆነው። ማሸነፍ የሚችል ከሆነ አሁን በሁለቱ ክለቦች መካከል የግብ ልዩነት ብቻ ነው የሚገኘው። 30 ነጥቦችን ይዘው አንደኛና ሁለተኛ ደረጃ ላይ ተቀምጠዋል። ነገሌ አርሲ ዛሬ ማሸነፍ የሚችል ከሆነ ነጥቡን ወደ 33 በማድረግ ልዩነቱን ወደ 3 የሚያሳድግ ግበት አጋጣሚ ይፈጠራል። ሀላባ ከተማ ትላንትና መሸነፉን ተከትሎ ማለት ነው። በተመሳሳይም በዚህ ውድድር ዓመትም በከፍተኛ ሊጉ ምድብ ላይ በጣም ጥሩ የሚባል አቅም ላይ የሚገኘው ሻሸመኔ ከተማ ከፕሪሚየር ሊጉ ከወረደ በኋላ ዳግም ተመልሶ ለመምጣት ጥረት እያደረገ እንዳለ ይታወቃል። ትላንትና ግን በአክሱም ከተማ 1-0 በሆነ ውጤት ተሸንፏል። በ23 ነጥቦች በሊጉ 4ኛ ደረጃ ላይ ነው የሚገኘው። ከመሪውም ያለው ነጥብ ልዩነት ወደ 7 ከፍ ብሏል። አሁን ዛሬ ነገሌ አርሲ የሚያሸንፍ ከሆነ ደግሞ ይሄ ወደ 10 ከፍ የሚል ነው የሚሆነው። ይህ ምናልባት ነገሌ አርሲ ወደ ኢትዮጵያ ፕሪሚየር ሊግ የማደጉ እድል አሁን እያደገ የሚመጣበት እድል ስለማግኘቱ ማሳያ ነው። እንደሚታወቀው ምድብ ሀ ላይ ሸገር ከተማ የነጥብ ልዩነቱን ወደ 13 ከፍ አድርጎ እየመራ እንዳለ ይታወቃል። ወደ ኢትዮጵያ ፕሪሚየር ሊግ ከሚመጡ ቡድኖች ውስጥም አንዱ የመሆን እድሉ በመቶኛ ሲሰላ እንኳን ከ80 በመቶ በላይ ከፍ ያለለት ቡድን ነው እንደሆነ ይታወቃል። ይሄን ቡድን በዚህ ምድብ ፉክክር እያደረገ ነው የሚገኘው። በምድብ ለ ደግሞ ነገሌ አርሲ ዛሬ መርሃ ግብሩን 7 ሰዓት ላይ ከአዲስ አበባ ዩኒቨርሲቲ ጋር ያከናውናል። ካሸነፈ ልዩነቱን ወደ 3 የሚያሳድግበት ጨዋታም የሚፈጠር ነው የሚሆነው።
ወደ ውጭ ስፖርታዊ ጉዳዮቻችን ስንሻገር የእንግሊዝ ካራባኦ ዋንጫን ነው በቀዳሚነት የምናነሳው። ትላንትና የ2024-25 የውድድር ዘመን የእንግሊዝ ካራባኦ ዋንጫ የፍጻሜ መርሃ ግብር በኒውካስል ዩናይትድ እና በሊቨርፑል መካከል በዌምብሌ ስቴዲየም ተከናውኖ ኒውካስል 2-1 በሆነ ውጤት ይህን ጨዋታ ማሸነፍ ችሏል። ዳን በርን የቀዳሚነቷን ኳስ ከማዘን በተሻገረ ኳስ ማስቆጠር የቻለ ተጫዋች ነው። አሌክሳንደር አይሳክ ደግሞ ሌላኛዋን ኳስ ከመረብ ማሳረፍ ችሏል። ፌዴሪኮ ካይዛ ሊቨርፑልን ከሽንፈት ያልታደገች ኳስ ማስቆጠር ችሏል። ነገር ግን ሊቨርፑል በአውሮፓ ሻምፒየንስ ሊጉ በፓሪስ ሴን ዠርመን ከደረሰበት ሽንፈት እንዳላገገመ ትላንትና የነበረው እንቅስቃሴ በደንብ የሚያሳይ ነው። ከዛ በዘለለ ሌላኛው እንደ ምክንያት እየተነሳ የሚገኘው ኒውካስል ዩናይትድ የቀናቶች ረፍት አግኝቶ ወደዚህ ጨዋታ የመጣ ቡድን ነው። ሊቨርፑል ግን የአውሮፓ ሻምፒየንስ ሊግን ጨምሮ የሊግ የውስጥ ውድድሮችን እያከናወነ በተለይ በ3 እና በ2 ቀን ልዩነቶች ጨዋታ እያከናወነ እንደመምጣቱ በተጫዋቾች ላይ ድካም እንዳለባቸው ያሳይ ነበር የሚሉ ሀሳቦች እየተነሱ ነው የሚገኙት። በዚህ ማለበዛ ግን ኒውካስል ዩናይትድ ከ70 ዓመታት በኋላ የመጀመሪያ ዋንጫውን ያሳካበትን ዓመት ዘንድሮ ማግኘት ችሏል። ወይም ደግሞ የትላንትና ምሽቱ ለመጀመሪያ ሆኗል። ለመጨረሻ ጊዜ ኒውካስል ዩናይትድ ዋንጫ ማሳካት የቻለው በእንግሊዝ ኤፍኤ ዋንጫ 1954-55 የውድድር ዘመን ላይ ነበረ። በእንግሊዝ ካራባኦ ዋንጫ ግን ኒውካስል እስካሁን ድረስ ምንም አይነት ዋንጫ ማሳካት አልቻለም። ይሄ የመጀመሪያ ዋንጫው ነው ማለት ነውና በጣም ስኬታማ ጊዜ ነው ብሎ ማለት ይቻላል። ቡድኑም ያለበት ቅርጽ በጣም አስደናቂ እንደመሆኑ መጠን ዘንድሮ ብዙዎች ለኒውካስል ይሄ ዋንጫ ይገባዋል የሚሉ ሀሳቦችን ያነሳሉ። ሊቨርፑል ግን እየተጓዘ ከነበረበት መንገድ አንጻር በአውሮፓ ሻምፒየንስ ሊጉ ከውድድሩ መሰናበቱ፣ በእንግሊዝ ካራባኦ ዋንጫ ደግሞ ትላንትና በኒውካስል ሽንፈት ማስተናገዱ አንድ የእንግሊዝ ፕሪሚየር ሊግ ዋንጫን ብቻ እንዲጠብቅ አድርጎታል። በፕሪሚየር ሊጉ አርሰናል ማሸነፉን ተከትሎ ትላንትና አሁን ያለው የነጥብ ልዩነት ከ15 ወደ 12 ጠቧል። ይሄ ደግሞ ለአርሰናልና ለሊቨርፑል በቀጣይ በሊጉ ለሚደረጉ ውድድሮች ወይም ቀሪ ጨዋታዎች ጠንካራ ፉክክር እንድንመለከት ያደርገናል ተብሎ ነው የሚጠበቀው። ሊቨርፑል ግን ባለፉት 2 ጨዋታዎች በፓሪስ ሴን ዠርመንና በትላንትናው ጨዋታ ላይ ያሳየው እንቅስቃሴ በቀጣይ በሊጉ መርሃ ግብሮች ላይ የሚደግምበት እድል የሚፈጠር ከሆነ አርሰናል ወደ ዋንጫው የመምጣት እድሉ በዛው ልክ ማደግ ይችላል ተብሎ ነው የሚጠበቀው። ያው አርሰናልም የሚጠበቅበትን የግል ኃላፊነት የሚወጣ ከሆነ ማለት ነው። ነገር ግን ሊቨርፑል ምናልባት የሊግ ዋንጫና የአውሮፓ ሻምፒየንስ ሊግ ዋንጫን አሳልፎ መስጠቱን ተከትሎ በእንግሊዝ ፕሪሚየር ሊግ ሙሉ ትኩረቱን አድርጎ በቀጣይ ጨዋታዎች ላይ መርሃ ግብሮቹን ያከናውናል ተብሎ ነው የሚጠበቀው። ትላንት ግን ኒውካስል ከ70 ዓመታት በኋላ ዋንጫ ያሳካበትን ምሽት ትላንት ማሳለፍ ችሏል። ወደ እንግሊዝ ፕሪሚየር ሊግ እንሻገርና ትላንትና በእንግሊዝ ፕሪሚየር ሊግ 3 መርሃ ግብሮች ተደርገዋል። በቀዳሚነት የምናነሳው የአርሰናልና የቼልሲ ጉዳይ ነው። ትላንት በኤምሬትስ የተደረገ ጨዋታ ነበር። አርሰናል በሚካኤል ሜሪኖ ብቸኛ ኳስ 1-0 በሆነ ውጤት ማሸነፍ ችሏል። ይህ ተጫዋች እነ ካይ ሃቨርትዝ ከተጎዱ በኋላ በአርሰናል የፊት መስመር የማጥቃት ሚና ላይ አሰልጣኝ ሚካኤል አርቴታ በብቸኝነት እየተገለገለበት የሚገኝ ተጫዋች ነው። ትላንትናም ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች መሆን ችሏል። 20ኛው ደቂቃ ላይ ግብ ያስቆጠረም ተጫዋች ነው። ብቸኛዋን ኳስ ከመረብ ማሳረፍ ችሏል። በእንቅስቃሴ ረገድ ያን ያህል ማራኪ የነበረ እንቅስቃሴ ነበር ብሎ ለማንሳት ያዳግታል። ነገር ግን ጨዋታው ወደ መጠናቀቂያ አካባቢ ላይ በግብ ሙከራዎች የታጀበና ጥሩ እንቅስቃሴ የነበረበት ጨዋታ ነበር። በ90 ደቂቃ እንቅስቃሴ ግን እንደተለመደው ወይም ከዚህ ቀደም እንደነበረው ያን ያህል ማራኪና ሳቢ የነበረ ጨዋታ ነበር ብሎ ለማንሳት የሚያዳግት ነው። ቼልሲ አርሰናልን በገጠመባቸው ያለፉት 7 መርሃ ግብሮች እስካሁን ድረስ ማሸነፍ አልቻለም። በለንደን ደርቢ በአርሰናል በጣም ብልጫ የተወሰደበት ነው የሚገኘው። በእርግጥ አርሰናል በለንደን ደርቢ በሚደረጉ ጨዋታዎች ላይ እነ ቶተናምን ጨምሮ ማለት ነው ብልጫዎችን በቅርብ ዓመታት በጣም እየወሰደ እየመጣ ነው የሚገኘው። ቼልሲ አንዱ ማሳያ ነው። በውድድር ዓመቱ እንግዲህ በአርሰናል ሽንፈት ያስተናገደበትን ጊዜ ትላንትና ማሳለፍ ችሏል። በ49 ነጥቦች በሊጉ 4ኛ ደረጃ ላይ ነው የሚገኘው ቼልሲ። የአውሮፓ ሻምፒየንስ ሊግ የቀጣይ ተሳትፎ ውድድሩ እንግዲህ በቀጣይ በሊጉ በሚገኙ ቡድኖችም እጣ ፈንታ የሚወሰን ነው የሚሆነው። ብዙ ክለቦች በአውሮፓ ሻምፒየንስ ሊጉ የመሳተፍ ሰፊ እድል አላቸው። ስለዚህ ቼልሲን ጨምሮ ማንቸስተር ሲቲ፣ እነ በርንማውዝ፣ እነ ብራይተን፣ እነ ኖቲንግሃም ፎረስት በዚህ የአውሮፓ ሻምፒየንስ ሊግ ውስጥ የመሳተፍ ሰፊ እድል ያላቸው ቡድኖች እንደመሆናቸው መጠን በቀጣይ በሊጉ የሚደረገው ፉክክር በትልቁ የሚጠበቅ ነው የሚሆነው። አርሰናል ግን ነጥቡን ወደ 58 ከፍ በማድረግ ሁለተኝነት ቦታውን አስከብሮ ወጥቷል። ሶስተኛ ደረጃ ላይ ከሚገኘው ኖቲንግሃም ፎረስት ደግሞ በ4 ነጥቦች የበለጠበትን አጋጣሚ ፈጥሯል። ከሊቨርፑል ደግሞ በ12 ነጥቦች ያነሰበትን ጨዋታ ነው ትላንትና ማከናወን የቻለው። ሌላኛው መርሃ ግብራችን የሌስተር ሲቲና የማንቸስተር ዩናይትድ ጨዋታ ነበር። ይህን ጨዋታ በኪንግ ፓወር ስቴዲየም የተደረገ መርሃ ግብር ነው። ማንቸስተር ዩናይትድ ትላንትና 3-0 በሆነ ውጤት ማሸነፍ ችሏል። አሁን በሩበን አሞሪም የሚሰለጥነው ማንቸስተር ዩናይትድ በሂደት ወደ ቅርጹ
እየመጣ መሆኑን በተወሰኑ ነገሮች እያሳየ መሆኑን ትላንትናም ተመልክተናል። በሪያል ሶሲዳዱ ጨዋታ ማንቸስተር ዩናይትድ የውድድር ዓመቱ ምርጡን አቋሙን አሳይቶ ከ1-0 መመራት 4-1 አሸንፎ መውጣቱ የሚታወቅ ነው። በዚህ ጨዋታ ላይ 3 ጎሎችን በማስቆጠር ሃትሪክ የሰራው ብሩኖ ፈርናንዴዝ ትላንትናም አንድ ግብ ለዚህ ቡድን ማስቆጠር ችሏል። በጣም አስደናቂ ግብ ነው ከ16 ከ50 ውጪ ማስቆጠር የቻለው ለማንቸስተር ዩናይትድ በዚህ ውድድር ዓመት የብሩኖ ፈርናንዴዝን ያክል ግልጋሎት እየሰጠ ያለ ተጫዋች አለ ብሎ ለማንሳት ያዳግታል። በጣም አስደናቂ ጊዜን እያሳለፈ ነው የሚገኘው። ራስማስ ሆይለንድም ትላንትና አንድ ግብ አስቆጥሯል። የግብ ድርቅ እንዳለበት ይታወቃል። የተጫዋች እስካሁን ድረስ ከግብ ጋር መገናኘት አልቻለም ነበር። ትላንትና ግን የግብ ካዝናውን በዚህ ውድድር ዓመት የከፈተበትን አጋጣሚ ትላንት ማስመዝገብ ችሏል። አሌሃንድሮ ጋርናቾ ደግሞ ሌላኛዋን ኳስ ከመረብ ማሳረፍ የቻለ ተጫዋች ነው። ማንቸስተር ዩናይትድ ነጥቡን 37 አድርሷል። ወደ 13ኛ ደረጃም ከፍ ብሎ ተቀምጧል። ቶተናም ትላንት መሸነፉን ተከትሎ ወደ 14ኛ ደረጃ የወረደበት ውጤት ነው የተመዘገበው። ትላንት ሌስተር ሲቲ መሸነፉን ተከትሎ በ17 ነጥቦች 19ኛ ደረጃ ላይ ነው የሚገኘው። ይሄ ቡድን በመጣበት ዓመት ወደ ሻምፒዮንሺፑ የመውረድ ዕድሉ አሁን ላይ እየሰፋን መጥቷል። በተለይ 17ኛ ደረጃ ላይ የሚገኘው ወልቨርሃምፕተን ወንደረርስ በሳለፍነው ቅዳሜ ሳውዝሃምፕተንን 1-0 በሆነ ውጤት ማሸነፉን ተከትሎ አሁን የነጥብ ልዩነቱ ወደ 9 ከፍ ብሏል። ይህንን ደግሞ በቀጣይ 4 እና 3 መርሃ ግብሮች ሌስተር ሲቲ ያሸንፎ ይሸፍናል የሚለው ነገር ብዙዎች የሚጠብቁት አይደለም። ሌስተር ምናልባትም ከሊጉ የመውረድ ዕድሉ ልክ እንደነ ሳውዝሃምፕተን እየተፋጠነ ስለመሆኑ የትላንትና እንቅስቃሴው በደንብ የሚያሳይ ሆኗል። ሩበን አሞሪም ግን ከሜዳቸው ውጪ በዚህን ያክል የጎል ልዩነት ዘንድሮ ሲያሸንፉ ለመጀመሪያ ጊዜ ነው። በተለይ በሊጉ ይሄን አቋም ያሳዩበትም ዓመት ሆኖ ተመዝግቧል ማለት ነው። ሌላኛው መርሃ ግብር የፉልሃምና የቶተንሃም ሆትስፐር መርሃ ግብር ነበር። ፉልሃም ይህን ጨዋታ በለንደን ደርቢ በተደረገ መርሃ ግብር ማለት ነው 2-0 በሆነ ውጤት ማሸነፍ ችሏል። ሮድሪጎ ሙኔዝ እና ሪያን ሴሲኒዮ ናቸው ሁለቱን የአሸናፊነት ኳሶች ለፉልሃም ማስቆጠር የቻሉት። ፉልሃም ትላንት ማሸነፉን ተከትሎ ነጥቡን ወደ 48 ከፍ ማድረግ ችሏል። በዚህ መሰረት ወደ 45 ከፍ አድርጎ 8ኛ ደረጃ ላይ ተቀምጧል። ስፐርስ ደግሞ በ34 ነጥቦች 14ኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። በጣሊያን ሴሪያ ትላንትና የተደረጉ መርሃ ግብሮች ነበሩ። በተለይ ተጠባቂው መርሃ ግብር በአታላንታና በኢንተር ሚላን መካከል የተደረገው ትልቁ ጨዋታ ነበረ። ይህን ጨዋታ ኢንተር ሚላን 2-0 በሆነ ውጤት ማሸነፍ ችሏል። ካርሎስ ጉርሶና ላውታሮ ማርቲኔዝ ደግሞ ሁለቱን የአሸናፊነት ኳሶች ለኢንተር ሚላን ማስቆጠር የቻሉ ተጫዋቾች ናቸው። በዚህም መሰረት እንግዲህ ትላንትና በጣሊያን ሴሪያ ይህ ውጤት ተመዝግቧል። ከዛ አስቀድመን ግን በስፔን ላ ሊጋ ትላንት ትልቅ ሲጠበቅ የነበረው የአትሌቲኮ ማድሪድና የባርሴሎናን ጨዋታ እናንሳ። በዚህ የተደረገው መርሃ ግብር ባርሴሎና 4-2 በሆነ ውጤት ማሸነፍ ችሏል። በጣም አስገራሚው ነገር አትሌቲኮ ማድሪድ ትላንትና በሜዳው ዋንዳ ሜትሮፖሊታኖ ስቴዲየም ነበር ይህን ጨዋታ ማከናወን የቻለው። ዩሊያን አልቫሬስና አሌክሳንደር ሶርሎዝ ባስቆጠሯቸው ኳሶች 2-0 በሆነ ውጤት ሲመራ ቆይቶ ነበረ። ነገር ግን ከ70 ደቂቃ በኋላ ባርሴሎና 4 ግቦችን አስቆጥሮ ውጤቱን ቀልብሶ 4-2 ያሸነፈበትን ውጤት ማስመዝገብ ችሏል። ፌራን ቶሬስ 2 ግቦችን ማስቆጠር ችሏል በትላንትናው ጨዋታ። ሮበርት ሌዋንዶስኪ ሌላኛዋን ኳስ ማስቆጠር የቻለ ተጫዋች ነው። ላሚን ያማል ደግሞ ተጨማሪዋን ኳስ ከመረብ ማሳረፍ ችሏል። ባርሴሎና ትላንት ማሸነፉን ተከትሎ አንድ ቀሪ መርሃ ግብር እየቀረው ከሪያል ማድሪድ ጋር እኩል 60 ነጥቦችን ሰብስቦ በእርስ በርስ ግንኙነት ግን የተሻለ መሆኑን ተከትሎ አንደኛ ደረጃ ላይ ተቀምጠዋል። ሪያል ማድሪድ በ60 ነጥቦች ሁለተኛ ደረጃ ላይ ነው የሚገኘው። አትሌቲኮ ማድሪድ ትላንት መሸነፉን ተከትሎ በ56 ነጥቦች ሶስተኛ ደረጃ ላይ ይገኛል። አሁን የነጥብ ልዩነቱ ወደ 4 ከፍ ብሏል። ባርሴሎና ተስተካካይ መርሃ ግብሩን የሚያሸንፍ ከሆነ ደግሞ የነጥብ ልዩነቱ ወደ 7 ያድጋል ተብሎ ነው የሚጠበቀው። ትላንት ግን የአትሌቲኮ ማድሪድ እስከ 7 ደቂቃ 2-0 ሲመራ ቆይቶ ከዛ በኋላ መሸነፉ ብዙዎች ያልጠበቁትና አስገራሚ የነበረ ውጤት ነበር። የባርሴሎና ወቅታዊ አቋምም በዛው ልክ በጣም አነጋጋሪ ነው። ዘንድሮ ጥሩ የሚባል ቅርጽ ላይ የሚገኝ ጠንካራ ቡድን ነው ብሎ ማንሳት ይቻላል። ይሄ በስፔን ላ ሊጋ ትላንትና የተደረገ መርሃ ግብር ነው። የጣሊያን ሴሪያ ቀደም ብለን ያነሳነውን ጉዳያችንን ስናነሳ ላትዚዮ ትላንት ያልተጠበቀ ውጤት አስመዝግቧል። በቦሎኛ 5-0 በሆነ ውጤት ነው የተሸነፈው። በዚህ ውድድር ዓመት ጥሩ የሚባል ጊዜ እያሳለፈ የሚገኝ ቡድን ነበር። ነገር ግን 5-0 በሆነ ውጤት ተሸንፏል። ዩቬንቱስም በፊዮሬንቲና 3-0 በሆነ ውጤት ትላንትና ሽንፈት አስተናግዷል። ሮማ ደግሞ በገዛ ሜዳው ካግላሪን ያስተናገደበት ጨዋታ 1-0 በሆነ ውጤት አሸንፏል። ኢንተር ሚላን ትላንትና ናፖሊ ነጥብ ጥሎለታል። ከቬኔሲያ ጋር ያደረገውን ጨዋታ 0-0 ማጠናቀቁ የሚታወቅ ነው። ይህን ተከትሎ እንግዲህ ኢንተር ሚላን
አታላንታን 2-0 በሆነ ውጤት አሸንፎ አሁን ከናፖሊ ጋር ያለውን የነጥብ ልዩነትም ወደ 3 ከፍ ማድረግ የቻለበት አጋጣሚ ተፈጥሯል። በ64 ነጥቦች ኢንተር ሚላን ምድቡን እየመራ ነው የሚገኘው። ናፖሊ ደግሞ በ61 ነጥቦች ሁለተኛ ደረጃ ላይ የተቀመጠበትን ውጤት ማስመዝገብ ችሏል። በፍሬንች ሊጋ ደግሞ ትላንትና ፓሪስ ሴን ዠርመን ኦሎምፒክ ዲ ማርሴይን ያሸነፈበት ውጤት ተመዝግቧል። 3-1 በሆነ ውጤት ነው ማሸነፍ የቻለው ፓሪስ ሴን ዠርመን። አሁን የፍሬንች ሊጋ ወደ ማለቁ እየተቃረበ ነው ብሎ ማንሳት ይቻላል። ሁለተኛ ደረጃ ላይ የሚገኘው የኦሎምፒክ ዲ ማርሴይ ነበር። ትላንትናም በፓሪስ ሴን ዠርመን ሽንፈት አስተናግዷል። አሁን በፓሪስ ሴን ዠርመንና በኦሎምፒክ ዲ ማርሴይ መካከል እንኳን ያለው የነጥብ ልዩነት 19 ሆኗል እና ፓሪስ ሴን ዠርመን ዘንድሮም የፍሬንች ሊጋ ዋንጫ እንደማሳካቱ ወይም አሳክቷል ብሎ መናገር የሚቻልበት ደረጃ ላይ ደርሷል። በአውሮፓ ሻምፒዮንስ ሊግ ሊቨርፑልን ከውድድሩ ማሰናበቱ የሚታወቅ ነው። ዘንድሮ የፓሪስ ሴን ዠርመን አቋም በጣም አስደናቂ ነው ብሎ ማንሳት ይቻላል። በጀርመን ቡንደስሊጋ ደግሞ ትላንትና ብዙዎችን ያነጋገረውም አንድ መርሃ ግብር በስቱትጋርትና በባየር ሊቨርኩሰን መካከል መደረጉ የሚታወቅ ነው። ይሄ ጨዋታ እስከ 67ኛው ደቂቃ ድረስ በስቱትጋርት 3-1 መሪነት የቀጠለ ጨዋታ ነበር። ነገር ግን እስከ 90 ደቂቃ ደግሞ በነበረው መርሃ ግብር ላይ ባየር ሊቨርኩሰን 3 ግቦችን አስቆጥሮ ውጤቱን ቀልብሶ 4-3 ያሸነፈበትን ጨዋታ ነበር ትላንትና በቡንደስሊጋው መመልከት የቻልነው። ባየር ሙኒክ ከአንድ ቀን ቀደም ብሎ በነበረ መርሃ ግብር ነጥብ መጣሉ የሚታወቅ ነው። ትላንትና ባየር ሊቨርኩሰን ማሸነፉን ተከትሎ አሁን በባየር ሙኒክና በዚህ ቡድን መካከል ያለው ነጥብ 6 ብቻ መሆኑ በቡንደስሊጋውን በቀጣይ የሚደረገው ፉክክር እንዲጠበቅ አድርጎታል። ክቡራን ተመልካቾቻችን ለአዲስ ቀን ያዘጋጀንላችሁ ስፖርታዊ መረጃዎቻችንን በዚህ አብቅተዋል። በያላችሁበት መልካም ቀን ይሁንላችሁ።